ምን እያደረክ ነው አባዬ? የታንሱ ነገር ምን ሆነ? አሁን ተይኝ ቤልኪን፣ እባክሽን ተይኝ። እና መቼ ስለዚህ ልናወራ ነው? እስቲ ራስህን ተመልከት፣ ጠረጴዛውን ተመልከት። ብቻህን የተቀመጥከው ማንም የለም። ጠረጴዛው ዙሪያ ማንም ሰው አለመኖሩ የኔ ጥፋት ነው? ፋሪን ምንድነው ያደረኳት? የታንሱ ነገር እንኳን እሺ እሱ የግል ጉዳይ ነው፣ ግን ቆይ እኔ ምን አደረኩኝ እንዴ? ምንድነው ያደረከው? ምናልባትም ደግሞ አልታወቀ ይሆናል። ግን አፊፌ ከመጣች ጊዜ ጀምሮ አንተ ልክ አይደለህም። ሳስበው ፋሪ ልክ ነች። አንቺ ስለምንድን ነው በዚህ ሴትዮ የቀናሽው? እስቲ ይህንን የአፊፌን ወሬ ታዩ። ሁሉም ሰው ከቤት የወጣው በአፊፌ ምክንያት ነው። እናንተ ልጆች ናችሁ እንዴ? አባዬ እኔ በአፊፌ በጭራሽ አልቀናሁም። ለአቲፍ ደግሞ ምን እንዳበሳጨኝ በግልጽ ዘርዝሬ ነግሬዋለሁ። ፋሪ ለአንተ ልትነግርህ እንደሞከረችም እርግጠኛ ነኝ፣ ግን አንተ አታዳምጠንም። ስለዚህ አንቺ ከአቲፍ ጋር ያለሽን ጥል በእኛ በኩል እየቀጠልሽ ነው አይደል? ተሳሳትኩ ወይስ ፋሪን የምትፈልጊበት ሌላ ምክንያት አለሽ? ከአፊፌ ጋር ያለኝ ግንኙነት ግልጽ ነው። ማለቴ እኔ ለእሷ ማድረግ ያለብኝ ነገር አለ። በጣም ነው የማዝነው። አንቺ ግን ምንም አይመስልሽም አይደል ቤልኪ? ወይ አባዬ ስማ፣ አንተ የምታወራው ነገር ያንኑ ነው። ስለኛ ጭራሽ እንደማታስብ እየነገርከን ነው። የሌላን ሰው መሬት ለም ታደርጋለህ፣ እኛን ግን ታደርቀናለህ። ጭራሽ ግድ አይሰጥህም። እና እኔ ምን አጠፋኝ? እንግዲህ ስለ ራሴ ከማስበው በላይ ስለ እናንተ አስባለሁ። ለኦራን በቅርብ ያደረግከውን ነገር ሰምቻለሁ። ይሄ ከኦራን ጋር ምን አገናኘው? እሱ የቅርብ ጊዜ ምሳሌ ብቻ ነው። የአሊስ ኮራን ስም እዚህ ቤቱ ሲነሳ እንኳን ደስ አይልህም ነበር። ኢፋካት መጣች፣ እኔ አባቴ አያግዘንም አልኩ። ቆይ መርዳቱን ተወው አባዬ፣ ጭራሽ የእነሱን ጠላቶች እኛ ላይ ያስነሳቸው። ለመሆኑ ኦርሃን ላይ ይህንን ሁሉ ያደረጉት ሰዎች እኛን ምን ያደርጉናል ብለህ አስበህ ታውቃለህ? ማለት የእውነት አንቺ ግን የትና መቼ መናገር እንዳለብሽ በፍጹም አታውቂ። እሺ በቃ አንተ እንዲሁ ቀጥል አባዬ፣ ችግር የለውም እንዳታዳምጥ። ፑዲንግ እኔ ካካዋና ሙዝ ነው ያደረኩት። ለምንድን ነው ሁሉም ሰው እኔን ማን ነው የሚያይሽ? ከድሩዴ በቃ መሄዳችን ነው። መልካም ምሽት ይሁንላችሁ። በቃ ቻው፣ መሄዴ ነው። አመሰግናለሁ ወንድሜ፣ ሰላም ያገናኘን። መልካም ምሽት። እነዚህ የምናውቃቸው ሰዎች ናቸው። ይሄ መሸጫ የእናንተ ነው እንዴ? ምንድን ነው ከድር? ኧረ አይደለም፣ እኔ እዚህ ተወልጄ ነው ያደግኩት። ይሄ እኮ ትንሽዬ ከተማ ነው። እዚህ ሁሉም ሰው በደንብ ይተዋወቃል። ወንድም ይስመት፣ እስኪ ያንን ዳቦ ስጠኝ። በዚህ ሰዓት የት ዳቦ ማግኘት ይቻላል? ሁሉንም ሽጨዋል። ውይ ወንድም ይስመት ደግሞ ለምንድን ነው ያላስቀመጥከው? ማያውን ትገለኛለች። ወይ ወንድም ይስመት። ስማ ሼሮ፣ ምንድን ነው ያደረግከው? ድጋሜ ኳስ ጮት ነበር እንዴ? በእውነት በጣም የሚገርም ጨዋታ ነበር። ሃትሪክ ነው የሰራሁት። እኔ ግን 2 አስቆጥሬ ነበር። አንድ ጎል ደግሞ እኔ ባቀበልኩት ኳስ ነው የገባው። ጎበዝ ጀግና እኮ ነህ። ለምን ለሱ ፒታ አታስቀሩለት? ወንድም ያልመጣም እንደዚህ ቆይቶማ አይቀመጥለትም። አንተም ልክ ነህ። እንደዚህ ብናደርግስ? ቆይ እውነትሽን ነው። ተባረኪ ምራቴ። ወንድም ይስመት የዕዳ ደብተሩ ላይ ጻፈው። በሉ በቃ ቻው። ኧረ እሷ አንተ ምራት አይደለችም። የከተማው ሰው በሙሉ ተጫዋቾች ናቸው። ወንድሜ እባክህን ሂሳባችን ልትነግረን ትችላለህ? ወይኔ አምላኬ ድረስልኝ። የምንችለውን ያህል እንበላለን፣ የቀረውን ደግሞ ለውሾቹ እንሰጣቸዋለን። እኛ ራሱ የሆነ ሰፈር ውሾች ሆነናል እኮ። እስቲ ተመልከች፣ የትም የምንሄድበት ቦታ የለንም። እኛ ሆቴል ብንሄድ አያቴ ፋሬን ስለሚፈልጋት ሁሉ ቆይ ግን ምን ሆነ ይሆን? ብዙ የምትቆይ ይመስላል። እኔ ምን አውቃለሁ ብለሽ ነው? ለአያቴ ላሳወቀው እንዴ? ባለቤቱ እዚህ እንደሆነች ልንገረው? አይ እንዳትነግረው አስጠንቀቃ ሂላ። ምን ላድርግ? ጓደኛ ምናምን ይላትም እንዴ? ለምንድን ነው መታ እኔ ጋር የምትሆነው? ለምንድን ነው ወደ እኔ የምትመጣው? ከዛ እኔና አያቴ እንጣላለን። ከስንት አንዴ የሆነ ነገር ማድረግ ፈልገን ነበረ፣ ግን ምን ጠቀመን? ምንም አልጠቀመን። እጭ ማን እንደደወለ ተመልከች። አንሳ። ለምን ብዬ ነው እዚህ ሰውዬ ስልክ ማነሳው? መቴ እባክህን ተው እባክህ፣ በቃ አንሳው። በል መቴ። አቤት መቴ ልጄ። ምንድን ነው? ወደ ግሪክ ልሄድ ነው። ጥሩ ሐሳብ ነው። መልካም መንገድ ልጄ። ከመሄዴ በፊት አግኝቼ ቻው ልል እፈልጋለሁ። በአካል ሳንገናኝ መሄድ አልፈልግም። እባክህ አንዴ እንገናኝና ላወራህ እችላለሁ? ቻው፣ ደህና ሁን። ቻው፣ ደህና ሁን። በጣም ብዙ ልልህ የምፈልጋቸው ነገሮች አሉ፣ ግን በስልክ አይሆንም። በአካል ነው በደንብ የምትዋሸው አይደለ? ለማሳመን ይቀልሃል። በል ደህና ሁን። ቻው። መቴ ምን እያደረክ ነው? ምን አደረኩ? ለመጨረሻ ጊዜ ካላገኘኸው አንተም ስለዚህ ስታስብ ነው የምትቆየው። ለምን ብዬ ነው ስለዛ ውሸታም የማስበው? እንጅላ ተው፣ የፈለገ ቦታ መሄድ ይችላል። ወደፊት ልክ እንደ አባት አይነት ሁኔታ ውስጥ ነው የምንሆነው። የምንወዳቸው ሰዎች እንዲያዳምጡን ብለን ራሳችንን እናስጨንቃለን። ገባ? እባክሽን ማሬ፣ በዚህ ሰውዬ ቃላቶችን አትናገሪ። እኔ ማንንም ሰው መሀል ላይ አልተውኩም። እሺ፣ ልጅ እንደምትወልድ ብናውቅም እንኳን እኛ ማስቆም አልቻለም። አንተ ይቅር ማለት እንደማትችል እያወቅን እኛ እንዴት ይቅርታ መጠየቅ እንችላለን? እንዴት ነው እነሱ ይረዳሉ ብለን የምናስበው?
እንዴ እናት እንዳታይን እንጂ በድብቅ እየተገናኘን ይመስላታል። ከዛ ችግር እንዳይፈጠር። አይ እኔ መኪናውን ራቅ ያለ ቦታ ደብቄዋለሁ። የማይታይበት ቦታ ላይ ነው። ዛፎች ምናምን አሉ፣ አይታይም። ግን ወይዘሮ ኤክሱሴልን መጋፈጥ የምትፈልጊ ከሆነ ከኔ ጋር ነኝ። ቶሎ ተመለስ እሺ። እሺ፣ እቃዎቹን ላስገባና እመለሳለሁ። ደግሞ ምንድነው ይላከል? እኔ ራሱ እንደዚህ አይነት ጥርት ያለ ሰነድ ቶሎ ያስፈልገኛል ብዬ አላሰብኩ ነበር። እናንተ መቼ ነው የታረቃችሁት? ስሚ ቢያንስ የሆነ ነገር ተናግሪ እንጂ። አንቺ ስሚ እንጂ። ሄሎ እጅል ይሆናልች። እንዴት አመሻችሁ? እንኳን ደህና መጣ። ልጅ የት ነበርክ? ሄደ ጠፋህ እኮ። ምን ነሃል? ሁሉም ሊያናግረኝ እየፈለገ ነበር። በእውነት ቤትም ልክ እንደዚህ ነው። እድሜ ለሚመጣውና ለሚሄድ ሰው ግን ዛሬ ሴብዳ እግሬና እጄን ሆናለች። ችግር የለውም አክስቴ። አመሰግናለሁ ሴብዳ። ምግብ አሞቅ ያለው አንተ ትፈልጋለህ አይደል ከድር? ይቅርብኝ፣ በልቻለሁ። መሄዴ ነው በቃማ። በኋላ እንገናኛለን። ቆይ እንጂ አንዴ ሁላችንም አብረን ተቀምጠን ሻይ ልንጠጣ ነው። ደግሞ ሴብዳ ቆንጆ ኬክ ጋግራ ይዛልን መታለች። ከጓደኞቼ ጋር ለመገናኘት እኔ ቀደም ብዬ ቀጠሮ ይዤ ነበረ። እነሱን ደግሞ ማስጠበቅ አልፈልግም። በመጀመሪያው ምሽት ሄጄ እንዳገኛቸው አልነገርሽኝም ነበር አይደል? አንድ ነገር ትይና ከዛ ሌላ ነገር ትያለሽ። አልገባኝም። ሴብዳም እዚህ ነች። በጣም ብዙ ናቸው። ከድር አሪፍ ኬክ ነው የጋገርኩት። ከፈለክ እንድትወስደው ላዘጋጅልህና ከጓደኞች ጋር ትበላለህ። እማዬ፣ ይህ ሁሉ ያንቺ ስራ ነው አይደል? እማዬ፣ በስተመጨረሻ አነሳሽ። ለምንድን ነው ሳታሳውቂኝ ሄድሽው? ሲቀጥል ደግሞ ለምንድን ነው የሁሉ ነገር ያስፈለገው? አልገባኝም። ደግሞ ኮንትራቱን ሳላስፈርምሽ ቀለድሽብኝ። ትገርሚያለሽ። ውሸታችንን ነበር እኮ ጅሎ። ምን ማለት ነው? መቴ አንቺ ጋር አይደለም? ኦዛን ጩህ ጩህ፣ ሁሉም ሰው እንዲሰማ ዝም ብለህ ጩህ ጩህ። እንደውም ድምጽ ማውቂያ ልስጥህ። ስማ፣ ነገሮችን እንደዚህ ግልጽ አታድርግ። እና የት ነው ያለሽው? አሁን ሳፓንጃ ነኝ። ብቻዬን ያለሁት። ሳፓንጃ? ለብቻሽ? አዝራ፣ እስቲ አታስፈራሪኝ። ከሐይቁ አንቺን አንወስድሽም አይደል? ኦዛን፣ እዚህ ድረስ የመጣሁት ራሴን ለማጥፋት ነው። እሺ ገባ? ታውቃለህ፣ ደስ የሚል ሞት ነበር የፈለግኩት። መሄዱ ምን አመጣው? ሳፓንጃ ለብቻሽ? አንቺ የምታደርጊው ነገር አይመስለኝም። ረጋ ብዬ ለማሰብ ፈልጌ ነው። የማላደርጋቸውን ነገሮች እያረኩ ነው። ስላስጠበቅኩሽ ይቅርታ አድርጊ። ከድር ነው እንዴ? የምን ከድር ነው? ሞኝ ነህ እንዴ? አስተናጋጅ ነው። 2 ሰዓት ሙሉ ያዘዝኩትን ሳያመጣ አሁን ግን አመጣልኝ። መሄዴ ነው በቃ ቻው። አሁን አስተናጋጅ ነኝ? ውይ ከድር፣ ለዛ አይደለም እንደዚህ ያልኩት፣ እንዳይናገር ብዬ ነው። ከተናገረ ልክ አይመጣም። እናቴ ከመጣች ነገሩ ይበላሻል። ልክ ነሽ። ኬክ ትፈልጊያለሽ እንዴ? ማለት እናት ጋግራ ነው? መቼ እኔን የጋገረች? እንግዲህ እናቴ እንደዚህ ፈጣን ነች፣ በጣም ፈጣን ነች። ያው እንደምታውቂው እኔም እንደዛው ነኝ። እስቲ ሊዮ ኦዛን፣ አሁን አልችልም። በኋላ ላይ ደውልልሃለሁ። እሺ ወንድሜ። ቆይ አዝሬት ነች? ሳፓንጃ ነች። ስማ፣ አንተም እየዋሸኝ ነው እንዴ? እኛ ስለምንድን ነው ዋሽተን የምናውቀው? ከአንተ በፊትማ አዝራና ነግሬያን ነበር። ሳዋራት የከድርን ድምፅ ሰምቼዋለሁ። እሷ አይደለም አለች፣ ግን እሱ ነበር። እሷ ከከድር ጋር ምን ታደርጋለች? እኔም በሆነ አልገባኝም። ለዛ እኮ ነው አንተንም ጠይቀ የምታውቀውን ነገር እስኪ ንገሪ። እሺ፣ በኋላ አረጋግጥልሃል። ስማ ግን ብቻ ናት ሄድሽ። ከእኔ ጋር እንሂድ። አሁን አባቴን ለማግኘት ነው እዚህ የመጣሁት። የምናወራው ነገር አለ። በኋላ እንገናኛለን። ቻው። እሺ፣ ግን የእውነት አባትህን ታዳምጠዋለህ አይደል? እሺ፣ አዳምጠዋለሁ። ይሄው ታዋቂው የተራራው ቤታችን። እዚህ ተኩላዎች ወይም ድቦች አሉ እንዴ ከድር? ቀበሮችና ከርከሮች አሉ። የትኛው ይመችሻል? እየቀለድክ ነው አይደል? አይዞሽ እባክሽ፣ አይበሉሽም። ምን ማለት ነው አይበሉሽም ማለት? አይናቸውን ነው የማወጣላቸው። የመቀልድ ይመስላል። ማለቴ እንደዛ አይነት ነገር አጋጥሞን አያውቅም። እኛ የሆነ ነገር ስንላቸው ከዚያ ይጠፋል። መቋቋም አልቻልኩም። ቶሎ በል ክፈተው፣ እንግባ። ቶሎ በል ፍጠን ፍጠን፣ ክፈተው።
አምላኬ ሆይ ድረስልኝ። አይ ወይ ስልኬ ነው። ታውቃለች እንዴ? አታውቅም። ብታወሪያት ይሻላል። ተጨንቃ ይሆናል። ብትጨነቅ ኖሮ እዚህ ትመጣ ነበር። በለን ንግባ። እሺ፣ ቆይ እየከፈትኩት ነው። ቁልፉ አልሰራም አለኝ። ነይ ግቢሽ። ቆይ እኔ ልግባ። ገባ። በይ እንግዲህ እዛ ጋር ሂጂና ተቀመጭ። ተቀመጭ። ነይ ወደዚህ ጋርና ተቀመጭ። ክፍሉ ትንሽ ታፍኗል። እዚህ ከመጣን እኮ ቆይተናል። እስኪ መስኮቱን ልክፈተው። ግን እኮ ይበርዳል። ምድጃውንም አበረዋለሁ። በአንዴ ክፍሉ ይሞቃል። ለምን እንደዚህ አናረግም? አንቺ እዚህ ጋር ተቀመጭ። ነይ ወደዚህ። በደንብ ተከናነቢ እንዳይበርድሽ። አሁን ምድጃውን አበረዋለሁ። ትንሽ ቆይቶ ክፍሉ ይሞቃል። ክፍሉ የተለየ ነው። ቆንጆ ነው። እዚህ አይጦች አሉ እንዴ ከደር? እንሽላሊቶች ምናምን አሉ፣ ግን አይጦች ያሉ አይመስለኝም። ቢኖሩም ደግሞ አይናቁ። ጸረ ተባይ አለ እንዴ? ጸረ ተባይ መግዛት አልመጣልኝም ነበር። ጸረ ተባይ መኖር አለበት ማለት አያስፈልገንም፣ ግን ችግር ከመጣ አንድ ተክል አለ፣ እሱን እንጠቀማለን። እሱ አንበሳ ይገላል እንዴ ከደር? አዎ ውዴ፣ አንድ በጣም አሪፍ እጽዋት ነው። እናቴ ለሁሉም ነገር ይሆናል ትላለች። ማጥፋት ብቻ ሳይሆን ያክማል። እጅሽ ቢቆረጥ እንኳን እንደ አዲስ ያበቅልልሻል ትል ነበረ። በዛውም አንድ ነገር እንጥበስ። ጠበስ አድርገን አሪፍ ነገር ብንበላ ጥሩ ነው አይደል? ነፍሱን ይማረውና አባቴ የተጠበሰች ስነት በጣም የሚወደው ነገር ነበር። ይበልጥ ደግሞ ሽታውን ይወደዋል። ተይው እስኪ አዝራ፣ እዚህ ካልተመችሽ ሆቴል ላስይዝልሽ እንዴ? አይ ተመችቶኛል። እንደውም በጣም ተመችቶኛል። እውነትሽን ነው? ሻይ ፈላ አፍላ። ከየት እንደምጀምር አላውቅም። በስተመጨረሻ ከዛ ነገር መገላገልህ ደስ ብሎኛል። ስለዚህ ከዛ ነው የምትጀምረው? ይህንን የምለው እኛ መግባባት እንድንችል አይደለም ልጄ። አንተ እንደኔ መሆን አስፈርተዋል። አትፍራ። ማንንም ሰው ሳትጎዳ፣ ማንንም ሳታሳዝን ለዚህ ነገር መፍትሄ እንደምታገኝ ያውቃለሁ። እንደዛ ብሎ ነገር የለም። አንተ ያበላሸውን ነገር በሙሉ ማስተካከል በቂ ሆኗል። አንተ እንደኔ አይደለህም። አንተ ሶስተኛ መንገድ አግኝተሃል። ቢያንስ እንዳትወዚ አይነት ሰው ጋር መጋፈጥ አያስፈልግህ። እኔ አያትህ ላይ ለመፍረድ አይደለም የተናገርኩት። ሰው የሆነ ነገር ለመሞከር የሰው እርዳታ ያስፈልገዋል። አንተ ደግሞ ያ ድጋፍ አለ። አዎ እንደማላስፈልግህ አውቃለሁ፣ ግን ደግሞ በማንኛውም ሰዓት የኔ እርዳታ ካስፈለገህ መቼም ቢሆን አለሁልህ። አሁን አንተ ራስን ብቻ አይደል። እኔ ይህንን ያልኩት በንዴት አይደለም። አንተ እንደኔ አይነት ሁኔታ ውስጥ ካለ ልብህ ሁል ጊዜ ነው የሚያዝነው። በምንም ነገር ሙሉ በሙሉ ደስተኛ መሆን አትችልም። እኔ ውሳኔውን ወስኜ መንገድ መርጫለሁ፣ ግን ገና ከችግር ያልወጣሁም። ግን ቢያንስ አሁን ጥሩ ተስፋ አለ። የእውነት ይመስልሃል እንዴ? አዎ ይመስለኛል። አዝራም የራሷን መንገድ ታገኛለች። አንተም በስተመጨረሻ ደስተኛ እንደምትሆን እርግጠኛ ነኝ። ያድርገው መቴ። ግን ድጋሚ አትርሳኝ እሺ? ጀሚል በለኝ፣ አባዬ በለኝ፣ ማንም ብለህ ብትጠራኝም ሕይወቱ ውስጥ እንደሆን ፍቀድልኝ እሺ ልጄ? አንተን ትቼ ስለሄድኩኝ እንደተናደድክብኝ ያውቃለሁ፣ ግን ብዙ ጊዜ አስረድቻለሁ። ምርጫ አልነበረኝ። ስማ፣ ማውራት ጀምረናል፣ ጥሩ መተዋወቅ ጀምረናል። ማን ያውቃል ደግሞ እያወከኝ በሄድክ ቁጥር ትወደኝ ይሆናል። ማን ያውቃል፣ ሊሆን ይችላል። በጣም ጥሩ ልጅ ነች። ራስን ጠብቅ። ሰላም ሁን ልጄ። አንተም
እጆችሽ ቀዝቅዟል፣ በርዶሻል አይደል? እሱን በማግኘት በጣም ደስ ብሎኛል። አሁን ምንድን ነው የምናደርገው? አሁን ውጪ መሆናችንን በደንብ እንጠቀም። ቆይ እንዴት ነው ወደዚህ? የእውነት ግን ደህና ነህ መቴ? መሆኔ አይቀርም። እንሂድ። አገኘናት አለቃ። ወደ አቶ መቴ ቤት ነው ሄደችው። ይጥማል በጣም። አያቴ። አቤት አያቴ። ፋሪ የት ነች? መቼም የት እንዳለች ታውቃለህ። እሷን ያልፈለግኩበት ቦታ የለም። ለምንድን ነው ያልነገርከኝ? ቆይ በማገባ ነገር ጣልቃ አትግባ አልከኝ እኮ አንተ ነህ። አንተ ደግሞ ራስህ ነገሮችን ማድረግ ትወዳለህ። እሷ ነገ ትነግርሃለች። በጣም አዝና ነበረ፣ ደግሞም አትመለስም ነበረ። ዛሬ ማታ እዛው ትደር፣ ለብቻዋ ሆና በደንብ ታስብ። ዛሬ ማሳቢያ ቀኗ ነው። ደህና ደር በቃ። ማባያው ትንሽ አቃጥላል። አይ አሪፍ ነው። በጣም ያቃጥላል። እኔ በሷ አልተናደድኩም። አንተም አትናደድ። በመናደድ ማንንም ሰው ማባበል አይቻልም። ያው እኔን ንዴቴን ትቼ ለመረጋጋት እየሞከርኩ ነው ታንሱ፣ ግን አልቻልኩም። ምንም አልገባኝም። የእኔ ልጅ እንዴት እንደዚህ አይነት ነገር ታደርጋለች? በሕግ አምላክ እስቲ እባክሽ ይህን ነገር ንገሪ። ይኸውልሽ የእኔ ልጅ ደስ የምትል ቆንጆ ልጅ ነች። ስርዓት ያላት ልጅ ነች። ራሷን ታከብራለች። አሁን ያ ሁሉ ነገር ቀርቷል አይደል እንዴ? ቆይ ሌላው ቢቀር እንዴት ራስሽ ላይ እንደዚህ አይነት ነገር ታደርጊያለሽ ታንሱ? እኔ ምን አርጌሽ ነው እንደዚህ የምታረጊኝ? ምን በበድልሽ ነው? ሁላችሁም በእናታችሁ መጥፋት ምክንያት እኔ ላይ የተናደዳችሁብኝ ነው። እኔ ግን ሁላችሁንም ተንከባክቤን ያሳደግኳችሁ፣ ለሁላችሁም ፍቅሬን አሳይቻችኋለሁ። እንዴት ነው ግን እዚህ ቦታ ላይ ደረስ ነው? በእውነት አልገባኝም። አልገባኝም ማለትም አትችልም አባዬ። መረዳት አልፈልግም ወይም ለመረዳት ፍላጎቱ የለኝም ነው ማለት ያለብህ። ለነገሩ ከድሮም አንተ ሰዎች ላይ መፍረድ ይቀልሃል። አንቺም በደንብ አውቅሻለሁ። በጭራሽ አታውቀኝም። እኔ ልጄን በደንብ አውቃታለሁ። ለልጄ ሁሉንም ነገር አድርጋለሁ። እንዳንተ አይደለሁም። ከድሮም ጀምሮ በደንብ አታይንም። እሺ አሁን አዳምጥሻለሁ። በያሁን ንገሪኝ፣ ምንድን ነው የሆነው? ልጄ ኢዜት ምንድን ነው ያደረገሽ? ይሄ አፊፌ ነገር ነው አይደል? አሁን ነገሮችን በደንብ እየተረዳው ነው። እናቴ ያሳለፈችው ነገር ገብቶኛል። በሌላ ሴት ጥላና ትዝታ ስር መኖር ከባድ ነው። ማለቴ ከባድ እንደነበር እርግጠኛ ነኝ። በእሷ መምጣት ምክንያት ቤልጊን እንድትጠፋ አደረገች። እናቴን ምን አድርጋት እንደነበርስ ማን ያውቃል? ታውቃለህ አባዬ፣ የእናቴ ቁስል በደንብ ይሰማኛል። እናትሽ በገዛ ፈቃዷ መርጣ ነው ፊሊዝ? በራሷ መርጣለች ማለት ምን ማለት ነው? ምን አይነት ሴት ነች ይህንን የምትመርጠው? ምን አይነት ሴት ነች በሌላ ሴት ጥላ ስር ለመኖር የምትመርጠው? አባዬ አንቺ ደግሞ ሁሉንም ነገር ከእናትሽ መሄድ ጋር ታያይዣለሽ። እውነቴን ነው። እኔ ይህንን ያህል ክፉ ሰው ነኝ እንዴ? እናትሽ ከሄደች በኋላ ከዛ ሰውዬ ጋር ሄድሽ። እሷ ግን አንድም ጊዜ እንኳን አልደወለችልሽም። ንገሪኝ፣ ደውላለች? ንገሪኝ እንጂ። እናንተ ግን ምንድን ነው የምታደርጉት? እውነታውን በማመን ፈንታ ሁሉንም ነገር እኔ ላይ ታሳበባላችሁ። እኔ ምንድን ነው ያደረግኩት? ልጄ ምንድን ነው ያደረግኩት? ንገሪኝ እስኪ።
አይ ሊሆን አይችልም። እኔ ይህንን አላምንም አባዬ። ምን ማለት ነው? እናቴ አንተ ጋር መታ ሌላ ሴት ትወዳለህ? እሺ ይህንን እቀበላለሁና ከአንተ ጋር እኖራለሁ አለችህ? እንደዛ ነው የምትለኝ? የሌለ ውሸት ነው አባዬ። እንደውም አፊፌን ከእናቴ ጋር በመመሳጠር ጎድተዋት ነበር። አሁን የአፊፌ ስም እንዳይጠፋ ብለህ እባክህ የሞተ ሰው ስም አታጥፋ እባክህ። ነውር ነው አባዬ፣ ተው እባክህ፣ እንደዚህ አታድርግ። ልጄ እኔ አናግሬያት ነበር። መቼም የማይወድሽን ሰው ለምንድን ነው የምታገቢው ብዬ ጠይቄያት ነበር። ለመንኳት። ተስፋ አልቆርጥም አለች። ትልቅ ስህተት እንደሠራህ ትደርስበታል አለች። እናትሽ የራሷን ስህተት መመልከት አልቻለችም። እናትሽ በአፊፌ ምክንያት አይደለም የተጎዳችው። አፊፌ ናት በእናትሽ ምክንያት የተጎዳችው። እኔ አፊፌን ውደጃት እያልኩ አይደለም። ከፈቀድሽም ይቅር አትበያት፣ ግን እሷ ላይ መፍረድሽን ተይ። አፊፌም ሆነች ሌላ ሰው ምድር ላይ ካንቺ ማንም አይበልጥብኝም፣ ማንም ቢሆን። አባዬ ይህ ነገር ከተሰማ እንድትገለኝ እለምንሃለሁ እባክህን አባዬ። እስረኛዋ እህቴ ጉልተን ትሁን እኔ እርግጠኛ አይደለሁም፣ ግን እኔ እንደዚህ መኖር መቀጠል አልፈልግም አባዬ እባክህ። ልጄ እኔ የራሱ ልጆች የሚገድል አይነት ሰው ነኝ እንዴ? ቆይ ከልጄ አይን የሚወርድ እንባ እኮ ዓለምን እንዳወድም ሊያደርገኝ ይችላል። እሺ ልጆቼ እንደዚህ አንገታቸውን ዝቅ አያደርጉ። ይኸውልሽ አንገትሽን ቀና አድርገሽ ከኔ ጋር እጅ ለእጅ ተያይዘን ከፍ ታድርጊያለሽ። ይኸውልሽ የኔ ቆንጆ ልጅ በደንብ ስሚ። ከዚህ በኋላ አዲስ ኑሮ አብረን እንጀምራለን። ኡፍ በጣም ነው የራበኝ። ምንድን ነው ይሄ? ሳህን ነው ድንጋይ ነው መብላት ያለብኝ? ይህም ሳይቀር ባዶ ነው። መቴ ሆን የመጣው? መቴን እዚህ እንዳለሁ የነገራችሁ? አይ እኛ አግኝተንሽ ነው። አረ አገኛችሁኝ? በል እንግዲህ ለአለቃ ከዚህ የትም ቦታ እንደማልሄድ ንገረው። እሺ እሺ። መጀመሪያ ግን የያዝኩትን ማስቀመጥ እችላለሁ? ቅደም ተከተሉ እንደዛ ነው። ዳቦ ትኩስ ነው። እኔ ምን ላድርገው? እንግዲህ ቆርሰሽ መብላት ትችያለሽ። እኔ አልነካውም። የተባረከ ይሆንልሽ። አባትህ ልክ ነበር። ስቶቭ ራሱ ይናገራል ማለት ይቻላል አይደል? አዎ አዎ። አባትህ ይህንን ቦታ ይወደው ነበር? ማለቴ ብዙም እዚህ ለመኖር እድሉን አላገኘም፣ ግን ከድሮ ጀምሮ የሚያልመው ነገር ነበረ። ይህን አድርጋለሁ ያንን አድርጋለሁ ይል ነበር። ያንን መሬት የገዛበትን ቀን አስታውሰዋለሁ። ከሱ ሞት በኋላ ሁሉም አበቃ። ማለቴ ሁሉም ነገር ያበቃው ያኔ ነበር። ያው ህልምና እውነታ። በጣም አዝናለሁ ከድር። አሁንም አትበይም? ለአንቺ እኮ ነው የምጠብስልሽ። ስጠኝ፣ እኔ ፈለቅቀዋለሁ። ኡፍ በጣም ያቃጥላል። አንተ እጅህን አያቃጥልም እንዴ? ኧረ እባክሽ እኔ ለምጄዋለሁ። ተይው። ሰው ግን እንዴት እሳት ይለምዳል? ሰው የማይለምደው ነገር የለም። እሺ ግን ምንም ነገር አልጠየቀኝም። ብትፈልጊ ትነግሪኝ ነበር። ማለት ያለብኝም ባቅ እናገር ነበር። ማለቴ ስንት ሰዎች ናቸው ከወላጆቻቸው እኩል የሚፋቱት? እሱን ታውቃለህ? በጣም ከባድ ነው። በምን ማዘን እንዳለብሽ ግራ ገብቶሻል አይደል? አይ ታውቃለህ፣ እውነት ለመናገር ያን ያህል አላዘንኩ። ለእኛም ሆነ ለአባት ያላዘንኩ። እናትሽስ? እኔ የሚሰማኝ ልንገርህ። ምናልባት ሁለቱ ከጅምሩም እናቴና አባቴ አብረው መሆን አልነበረባቸው። ምናልባት እናቴ የተናደደችው ከአባቴ ጋር ደስተኛ መሆን ስላልቻለች ነው። ብቻ አንድ የተረዳሁት ነገር ሰላም ሲሰማ መናደድ ብትፈልግም እንኳን መናደድ አትችልም።
እንቅልፍሽ መጣ እንዴ? አልጋሽን ላንጥፈልሽ? ሰዓቱ ገና አይደል እንዴ? አዎ እሱስ ገና ነው፣ ግን በጉዞ ደክሞሻል። እኔ አልጋሽን ላዘጋጅልሽ። ቆይ መጀመሪያ በልተን እንጨርስ። እሺ በቃ ትኩሱን ፈልቅቄ እሰጥሻለሁ። በደንብ እንበለዋለን። በጣም አሪፍ ነው። ደርሰናል። በዚህ ሰዓት በዚህ ሁኔታ? አዎ ምን ችግር አለው? ችግሩን ዘርዝሬ ጨርሰዋለሁ። እንደፈለግነው ለመዝናናት ጥሩ ጊዜ መጠበቅ ካለብን እንሞታለን። እየነገርኩሽ ነው። ስሚኝ፣ በተለይ በዚህ ቤተሰብ ውስጥ ማለት እሱስ እውነት ነው። ልክ ብለሃል፣ ግን የተዘጋ ይመስላል። እኔ ገና የማሳመን ብቃቴን አልተጠቀምኩበትም። እስቲ ልሞክር። አንዴ ከዘረጋ ነው በኋላ በሰላም መተኛት ትችላለሽ። ከድር። አቤት። የሆነ ጥያቄ ልጠይቅህማ። ደስተኛ ቤተሰብ ነው የምፈልገው ብለኸኝ ነበር። ደስተኛ ቤተሰብ ግን ምንድን ነው የሚመስለው? ደስተኛ ቤተሰብ ማለት ተራ ቤትን መኖሪያቸው ማድረግ የሚችሉ ሰዎች ናቸው። በመጀመሪያ ደረጃ በደንብ የሚዋደዱ አባትና እናት ያሉበት ቤት ነው የሚሆነው። ከዛ ደግሞ የዚህ ፍቅር ፍሬዎች ይመጣሉ፣ ልጆች። እነሱም ወላጆቻቸውን ይቀይሯቸዋል። ፍቅር፣ መከባበር፣ መቻቻል። ሁሌም አብረው ተቀምጠው ነው የሚበሉት። በጭራሽ ተለያይተው አይበሉም። በደንብ ይዝናናሉ፣ ይጫወታሉ። እንደውም ደስተኛ ከመሆናቸው የተነሳ አብሮ መሆንና መብላት ይናፍቃቸዋል። አንዳንዴ ሌሎች ሰዎች ይቀላቀሏቸዋል። አክስቶች፣ አጎቶች፣ የአክስትና የአጎት ልጆች፣ አያቶች። ከዛ የሁሉም ደስታ ይባስ ከፍ ይላል። ልጆች ሁሌም ሲጫወቱና ሲሳሳቁ ይሰማሉ። ስንት ጊዜ ነው የምናገረው? ስንት ጊዜ ነው ማስረዳት ያለብኝ? እኔ ደፋ ቀና ስል ነበር፣ አንቺ ግን እንደዚህ ነው የምታደርጊው? ይሄ ነው የምትሰጭኝ መልስ? ይሄኝ እስኪ ቀና ብለሽ መልሽልኝ። ጓደኞችሽን አትመልከቺ። ሁሉንም ነገር በአንዴ ነው የምሰርዘው። ትሰሚኛለሽ አዝራ? ይሄኝ እያልኩሽ ነው፣ እየነገርኩሽ ነው። እንዳታደርጊው አዝራ። ለምንድን ነው እንደዚህ የምታደርጊው? ከዛ ልጆች ወደ አልጋቸው የሚሄዱበት ሰዓት ይደርሳል። እናቶችና አባቶች ልጆቻቸውን ያስተኛሉ። አንዳንድ ልጆች ደግሞ እናቶቻቸው እየዘፈኑ እንዲያስተኟቸው ይፈልጋሉ። አንዳንዶች በዜማ መተኛት ነው የሚፈልጉት። አንዳንዶች አባታቸው እስከሚተኙ ድረስ እንዲያነቡላቸው ይፈልጋሉ። ግን ልጆቹን ካስተኙ በኋላ የደስተኛ ቤተሰብ አባላት ወደ የፊናቸው አይሄዱ፣ አይን ለአይን ይተያያሉ። ምናልባትም ደግሞ ቡና ያፈሉና ፊልም ቁጭ ብለው ፈንዲሻ እየበሉ ያያሉ። ምናልባት ግጥም ሊጻጻፉ ይችላሉ። ለደስተኛ ቤተሰብ ዋናው የእናትና የአባት አስተዋጽኦ ነው። እንደዛ ነው በቃ። ለደስተኛ ቤተሰብ ዋናው የእናትና የአባት አስተዋጽኦ ነው አዝራ። በዋነኝነት እነሱ በደንብ ከተዋደዱ ልጆች የተከበቡት በፍቅርና በደስታ ነው። ከዚህ በላይ ምን ያስደስታል? ምንም አያስደስትም። ሰዎች እድሜያቸውን በሙሉ የሚፈልጉት ይህንን አይደል እንዴ? ሁሉም ሰው የህልሙን ያህል ይኖራል። አሁን እንተኛ አይደል? ስላንተ ያየሁትን የሌለ ህልም ነግሬ ነበር እንዴ? የሚሽከረከረው ትልቁ መጫወቻ ላይ ሆነ እሱን መጫወቻ በጣም ነበር የምፈራው። ካንተ ጋር ስሆን ደግሞ ይባስ እንዳልዋረድ ብዬ ፈርቼ ነበር። ያኔ ይቅርብኝ አልኩህ። ተው እባክህን አትሳቅ። በዛ ጊዜ እንደዛ ነበርኩ። ለእኔ በጣም አስፈሪ ነበር። ከኔ ጋር ከሆነ ልታደርግ ትችላለሽ። ከአንተ ጋር ምንም ነገር ማድረግ ትችላለህ። ይሄ ምሽት ጎዳና ላይ ያደርንበት ተብሎ ታሪክ መዝገብ ውስጥ አይጻፍም። ህልማችንን መኖር የጀመርንበት ቀን ተብሎ ነው የሚጻፈው። ካልሆነ ደግሞ እንዲሆን እናደርገዋለን። በይት
ከድር ከድር የሆነ ነገር ልንገርህ። ከሌላ ከማንም ሰው በላይ ነው አንተን የማምንህ። ከአንተ ጋር ስሆን ደስ ይለኛል። ትክክለኛ ማንነቴን ማሳየት የሚችል ይመስለኛል። አላስመስልም። ንዴቴን፣ ቁጣዬን፣ ደስታዬን፣ ሰላሜን የሆነ ነገር ስሆን አንተ ጋር ደውዬ ልነግርህ እፈልጋለሁ። ሌላ ሰው ባይረዳኝም እንኳን ከድር ይረዳኛል ብዬ አስባለሁ። ደስተኛ ቤተሰብ ምን እንደሚመስል ስትነግረኝ ታስታውሳለህ? እኔ እንዳንተ ልገልጸው አልችልም። ከማንም ሰው በላይ አንተ ለእኔ ጥሩ ሆነህልኛል። በጣም ጥሩ ሰው ነህ ከድር። እውነቴን ነው። ማመን አልችልም። ለካስ የሆነ ተኝቷል። ተኛሽ እንዴ አንቺ? አይ ደስ ብሎኝ ነው። ማለቴ ይሄንን ነገር ማመን እኔ በጣም ከብዶኛል መቴ። እኔም እንደዛው። እዚህ ላይ መውጣቴንና ጎዳና ወጥቼ ማደሬን። ወይ መቴ እንዳትናደጂ፣ እኔ ቀልዴ ነው። ለምንድን ነው ይሄን ደስ የሚል ጊዜ የምታበላሸው? ልዩ የሆነ ድባብ እኮ ነው ያለው። ለእኔም በጣም ደስ ነው ያለኝ። እኔም በጣም ደስ ብሎኛል። ምን ተፈጠረ? አቆመ? ምን ተፈጠረ? እርዱን! እባካችሁ እርዱን! እዚሁ ቀረን! እርዱን! እርዱን! አትፍሪ፣ አትፍሪ። ቀልዴን እኮ ነው። እኔ ነኝ መቴ። ላብድ ነበርኩ። ይሄ ሰውዬ ቆይ ረስቶን ቢሄድስ? የት ሊሄድ ይችላል? የሚሄድ አይመስለኝም። እዚህ እንዲተውን ነገር የሆነ ስለዚህ እኛን ለምደዋለን። አንተ ሳፍደሃል። እወድሻለሁ።
እንዴት አደርክ? እንዴት አደርሽ? ስንት ሰዓት ነው? ሰዓቱ ገና ነው ባክሽ። ትንሽ መተኛ ትችያለሽ። ሁሉም ነገር ሲዘጋጅ እኔ ቀሰቅስሻለሁ። ወይ ናላን ይቅርታ አድርጊልኝ የኔ ውድ። ቁርስ ጠዋት ላይ በምድጃ ሰራለሁ ብዬ አስቤ ነበር። ከዛ ግን በስራ ተጠምጄ አንድም ነገር ሳልሰራ ቀረሁኝ። ስሚኝ ውዴ፣ አሁን ነው ስጋውን የጣልኩት። ሸተተሽ አይደል? ምን ችግር አለው ጎረቤቴ? ደግሞ ምንም ነገር አይሸተኝም። ደግሞ እንድናወራ ነው የመጣሁት። በዛ ላይ ምራትሽ እንድትሰራ ብጠረጥሩ ነበር። ከአይን ያውጣት። በጣም ቆንጆ ነች። በጣም ደስ ትላለች። ሼሮን የነገረኝ ብታይ፣ ስለ እሷ ማውራት ማቆም አልቻለን። ስለምን ምራት ነው? ውይ ሼሮ ከድርን ሱቅ አይቶት ነበር። ቆንጆ የሆነች ሴት አብራው ነበረች። እኛ ደግሞ ምራትሽ ነች ብለን አስበን ነበር። አይደለች? የምን ምራት ነው? አዎ ትዝ አለኝ። እሷ ከኢስታንቡል የመጣችው እንግዳችን ናት። ረስቸው። ከድር እያስጎበኛት እኮ ነው። እንደውም እኔም ከእነሱ ጋር መሆን ነበረብኝ። ይቅርታ አድርጊልኝ ጎረቤቴ። ቆይ ስጋውስ? ስጋው ተጠብሷል። አሁን ከእሳት ላይ ማውረድ እችላለሁ። ረስቸው ነበር። የዛች ልጅ ነገር ያሳዝናል። በጣም ታሳዝናለች። በጣም ነው የምታሳዝነው። እስቲ ሄጅ የሆነ ነገር ላድርግላት። እንዴት አደርሽ? ተነስተሻል እንዴ? እንዴት አደርክ? እኔ ደግሞ መጥቼ ልቀሰቅስሽ ነበር። ታውቃለሽ፣ ሽታው በጣም ደስ ይላል። ደግሞ በጣም እርቦኛል። ወይኔ ምን ሆንክ? እጄን አቃጠለኝ። ምድጃውን ነካሁት መሰለኝ። አልታወቀኝም። ጣቴ ከስር ነበር። ውስጥ አድርገውና ወደዚህ። አያስፈልግም። ያስፈልጋልና ነው ብለሽ ነው? ቆይ ላፍስስል። ቆይ ደህና ነህ? አዎ። እኔ አይ ምንም ችግር የለም። ምንም ማለት አይደለም። እርቦኛል ብለሽ አልነበር እንዴ? በእኔ እንብላ። እሺ። ሁሉም ነገር ተዘጋጅቶ ቀርቧል። ወይኔ እኔ አላምንህም። አንተ ነህ ይህንን ሁሉ ያዘጋጀ? ያው ቤትሽ እንዳለው ጠረጴዛ ባይሆንም በትንሹ የቻልኩትን አድርጌያለሁ። እባክህ እቤት ስላለው አመጋገቢያ አሁን ማውራት ማቆም ትችላለህ? ይሄ በጣም አሪፍ ነው።